አልተሳሳትሽም። ታዲያ ምንድነው ስለሱ የምታናገር? ሀንዬ በፖሊስ ልታስይው እንደወሰንሽ ነገረች እና እባክሽ ይሄን አታድርጊ ብዬ ልለምንሽ። አቶ ነው ላይ ከባዩሽ ጋር ተባባሪ የሆነ የትኛውም ሰው ጠላቴ ነው። እኔ ደግሞ ለጠላቴ ይቅርታ አላደርግም። እሱ ከዛች ሴትዮ ጋር በፍጹም ተባባሪ አልነበር። እንዴት? በዚህ ነገር ውስጥ ደግሞ ተጠያቂ መሆን ካለብኝ የመጀመሪያው ተጠያቂ ነው። ለምን? እቺ እርግብ የምትባለው ልጅ እሱን ስለማታውቀው እኛ ነን ከውጭ የመጣ ሰው መስለ ተዋውቃት ያለ። እንዴ ምን ይሁን ብላችሁ ነው እንደዛ ያላችሁት? የሀንዬን መስቀልና ፎቶ ስለሰረቁ የእሷን እውነት ለማውጣት ነበር። እኔ ይሄንን አላምንም። እውነቴን ነው። ልጁ በጣም ጥሩ ልጅ ነው። እኔ ነኝ ሰዓት ውስጥ የከተለው። ግን እኮ ሀና መስቀልና ፎቶውን ሰርቆ የሰጣቸው እሱ እንደሆነ ነግራኛለች። አዎ ግን እኮ እሱ የዛኔ ከኛ ጋር መች ተቀራርቦን ብለሽ ሳያውቅ እኮ ነው ይህን ሁሉ ነገር ያደረገው። እያልከኝ ያለው ነገር እውነት መሆኑን ቆይ እንዴት ነው የማውቀው? አንቺ ከፈለግሽ ግን ልጁን አሁን አምጥቼው መጠየቅ ትችያለሽ። ሌባ ከሆነ እኮ መዋሸት ይከብደዋል ብዬ አላስብም። እመኚ ልጁ በጣም ጥሩ ልጅ ነው። ይህንን ነገር ግን ካደረግሽው በኋላ ትጸጸችበታል። እስኪ እንግዲህ ከባለቤቴ ጋር ልማከርና የሚሆነውን እናደርጋለን። ስለተረዳሽኝ በጣም አመሰግናለሁ። ስላከበርሽኝም እግዚአብሔር ያክብርሽ። እንግዲህ እኔ መሄዴ ነው። አመሰግናለሁ። እንዴ ልትሄድ ነው እንዴ? አዎ ለዚሁ ነበር የመጣሁት። በሰላም ዋይ ያንዬና። እሺ በል ሰላም ዋይ። እሺ በል። በቃ የኔና አዝራ ግንኙነት አለቀ ማለት ነው። ሰው መቅረብ ግን ሲያስጠላ። እሱ ፍቅር የሚለውን ነገር ቢተው ምን ችግር አለው? ለነገሩ እሱ ምን ያድርግ? ፍቅር እኮ በጣም ከባድ ነገር ነው። ቆይ ግን እኔ ምን ሆኜ ነው ይሄንን ያህል ስለሱ የምጨነቀው? እንቻና አፍኛሽን እንደ ሰለኝ እንዴ? ቆይ ምን ሆነሽ ነው በዚህ ሰዓት ብቻሽን የምትብሰለሰዩ? ምን ሆንኩኝ? እና በጤናሽ ነው እስካሁን ያልተኛሽ? እኔ እንጃ ሰላምዬ፣ ትንሽ ጨነቀኝ መሰለኝ። ምን ሆነሻል ሀኒዬ? ቆይ ምን እያሰብሽ ነው? ምን ዝም ብዬ ነው። ቆይ እማዬ አባትሽን አሳስረዋለሁ ብላሽ ነው? ቆይ እማዬ ግን መቼ ነው እንደሰው ማሰብ የምትጀምረው? አረ እንደሱ አይደለም ሰላምዬ፣ ሌላ ነገር ነው እያሰብኩኝ ያለሁት። እና ምንድነው እያሰብሽ ያለሽው? ሴትዮ ተናገሪያ። ስለ እዝራ ነው እያሰብኩኝ ያለሁት። ሜላትና ሀና ተምቹን በፖሊስ ሊያስይዙት ይፈልጋሉ። ይሄን የሚያረጉት ያው እርግብ የተደበቀችበትን ቦታ ይናገራል ብለው ስለሚያስቡና ወርቁ በዛ ሰዓት ቦርሳ ውስጥ እያለ ወርቁን ወደ እነሱ ቤት ይዞ የመጣውም ተምቹ ስለነበረ ነው። በዚህ ሁኔታ ላይ ብዙዎቻችሁ የተናደዳችሁበት ነገር ሀና በዚህ መልኩ ለምን ተቀየረች? ኖላዊ እንኳን ሄዶ ለሜላት የነገራት ነገር ቢኖር ቃል በቃል አሁን ላይ ተምቹን እንደዛ በፖሊስ ማሳሰር የለባችሁም፣ ያኔ እሱን ላይ ወይንም ባዩሽ ላይ ምርመራ ስንከፍትባት ከዛ ከውጪ ተመጣ የተባለው ዓለም አቀፍ የፖሊስ መርማሪ ይሄንን ነገር ሆን ብሎ ከኛ ጋር ሲያቅድ በነበረበት ሰዓት ላይ ተምቹ እርግብን ሄዶ እንዲሰልል የነገርነው እኛም ጭምር ስለነበርን በዛ አጋጣሚ ነው ልጅቷን እየወደዳት የመጣው። ታዲያ ያኔ ደግሞ የነበራቸው ሌላ ባህሪ ስለነበረ ጆሮና ተምቹ ፖሊስ በሚያሯሩጣቸውና ወንጀለኛ ሆነው እንደዛ ላይፋቸውን እየኖሩ ባለበት ሰዓት ላይ እኔ ኖላዊ ነበርኩኝ ህይወታቸውን የቀየርኩት። የበፊቱ ባህሪያቸው አሁን ላይ የለም። ተምቹ ግን በከፊሉና በጣም በአደገኛ ሁኔታ ላይ ከርግብ ፍቅር ይዞታል። ስለዚህ እሱ ባላጠፋው ጥፋት እናንተ ለፖሊስ ልትናገሩበት ነው። ልጁ በፖሊስ መያዝ የለበትም። ሀናም ቢሆን ለሜላት ስትነግራት የሱ ጓደኛ እኔ ላይ በጣም ነው የሚያዝንብኝ፣ በጣም ይወደኛል። ያኔ እንኳን በመጥፎም መንገድ ሆኖ ያገኘውን ገንዘብ እንዳለ አባቴ መታከሚያ እንዲሆንለት ነበር ገንዘቡን የሰጠው። ምንም ያህል መጥፎ ስራ ሰርተውም ቢሆን ልባቸው ግን ንጹህ ነው። መታሰር የለባቸውም። ኖላዊ ለሜላት ነበር የተናገረው። ሜላት አሁንም ቢሆን ግራ ገብቷታል። እርግብን የምታገኝበት ሌላ አማራጭ የላትም። በዛ ፍቅረኛዋ ነኝ ባለው ተምቹ ብቻ ነው። ስለዚህ በዚህ አቋሟ ትጸና ይሆን ወይንስ በፖሊስ ታስይዘዋለች? ሀና በሌላ በኩል ከትምህርት ቤት ጓደኛዋ ከነበረው ልጅ ጋር የፍቅር ጥያቄ እንዳይጠይቃትና ወደፊት ምንም አይነት ነገር እንዲገጥምባቸው መሃል ላይ ስላልፈለገ ርቋታል። ከዛ በኋላ ግን በጣም ነበር ቅር ያላት። በዛም አለ በዚህ ልጁ መመለስ እንዳለበትና መታረቅ እንዳለባቸው ነው የምታስበው።
እንደውም አንዳንድ ያልታወቁ ስሜቶች እንደሚሰማት ስለሱ ማሰብ እንደጀመረች ሁላ ስትናገር ነበረ። የሚያስፈራው እሷን ፍቅር እየያዛት ነው ብላ ነው የምታስበው ሰላም። ስለዚህ ሁለቱን በጥሩ መንገድ ማስታረቅና ወደፊት በነበረው ጓደኝነታቸው እንዲመለሱ ትፈልጋለች። ሌላው መጥፎ ነገር የሆነው ግን ያንን ልጅ የምታፈቅር አንድ ሌላ እዛው ትምህርት ቤት ውስጥ የምትማር ልጅ አለች። ከአሁኑ ገና ሀናንና ሰላምን ቢሆን እያስፈራራቻቸው ነው። ምናልባት ሁለቱ ታርቀው አንድ ላይ የሚሆኑ ከሆነ ልጅቷ ሌላ ተንኮል ማሰቧን የማይቀር ነገር ነው። ስለዚህ አሁንም ቢሆን ሀና አደጋ ውስጥ ነች ማለት ነው። ኖላዊ የሜላትና የሀና ጉዳይ በጣም እያሳሰበው ነው። አሁን ላይ ተገልብጠው አንድ ላይ ተቃራኒ ሁኔታ ላይ ውስጥ እንዳይገቡ ነው የሚፈራው። ኖላዊ ሆነም ቀረም ለልጆቹ ለተምቹና ለጆሮ ነው የሚደግፈው። በእነሱ ጎን ሆኖ ነው ልጅቷን ወይንም እርግብን ሊከላከልላትም ሲፈልግ አይተናል። ምን ያህል እንደምታሳዝንና በባዩሽ እንደተሰወደች ሁላ ያውቃል። እርግብ ንጹህ ነች ብሎ ስለሚያስብ ኖላዊ፣ ሀና ደግሞ በራሷ መንገድ እነሱ ንጹህ አይደሉም፣ በጣም ወንጀል ሰርተዋል፣ ስለዚህ የወንጀላቸውን ማግኘት አለባቸው ብላ ነው የምታስበው። ሀና ለአባቷ ያላትን ለኖላዊ ማለትም እሱ ገራገርና የዋህ ስለሆነ ለነሱ አዝኖላቸው እንዳይታሰሩ ሊያደርግ ይችላል። ሀና ደግሞ አባቴ የዋህ ስለሆነ ለነሱ ቢያስብላቸውም እኛ ግን በዛ መልኩ መሄድ የለብንም፣ የነሱ ሐሳብ ነው። ሀና በመጨረሻም ቢሆን እኮ ያው ጆሮ እሷን እንደሚያፈቅራት ታውቃለች። ነገር ግን ለምን እስካሁን አልነገረኝም ብላ ነው የምታስበው። በዛም አለ በዚህ ያን እንኳን ከሰማች በኋላ ለጆሮ ያላት አስተሳሰብ ምንም የተለወጠ ነገር የለም። ለዛም ነው አሁንም ቢሆን ስለ ትምህርት ቤት ጓደኛዋ እንጂ ይበልጥ እያሰበች የመጣችው። ያው ተምቹ ጓደኛውም ቢሆን እስካሁን አላገኘዋቸውም ብላ እንኳን ያሰበችበት ምንም አይነት አጋጣሚ አልነበረም። እርግብ ከዘሪሁን ወይንም ከተምቹ ጋር ከተጣላች በኋላ ያው ወርቁ እያለ እንዳለ አውቆ ሀና እጅ ላይ እንደገባ አውቃለች። እርግብ ከዚህ በኋላ ያንን ቦርሳ ወይንም ወርቅ ተመልሼ አገኘዋለሁ የሚል ተስፋ የላትም። ሌላ ምን መንገድ እንዳለ ማሰብ እንዳለባት እየተረዳች ነው። በዚህ አጋጣሚ ግን ከተምቹ ጋር እስከ መጨረሻው ልትቆራረጥ ነው። እንደውም ከዚህ በኋላ አልፈልግህም፣ ለአደጋ ጊዜ ስላልደረስክልኝ ምን ሰራልኛለህ ብላ ሁላ ስትናደድበት ነበረ። ተምቹ ከልቡ ስለሚያፈቅራት ለአፍታ እንኳን ማጣት አይፈልግም። የእሷ መጥፎ ባህሪ የሚታየው ነገር የለም። ወርቁን እንኳን እሷ ሆን ብላ እንደሰረቀችም ካወቀ በኋላ እዛ ቦርሳ ውስጥ ወርቅ እንዳለ ባቅ ኖሮ እኮ አልሰጣቸውም ነበረ። የገባበት ገብቼ ነበርም ውስጡ ቀደመሽ መናገር ነበረብሽ ወርቅ ውስጡ እንደነበረ። ይሄንን ሲነግራት እንኳን አልተረዳችውም። አሁን ወርቅ እንደሆነ አውቃል፣ ለምን ሄደ መልሳ አታመጣልኝም? የሷ ጥያቄ ነበረ። አሁን ረፍዷል። ባለቤቱ እጆች ውስጥ እንደገባ እንኳን ሲነግራትም አላመነችውም። እርግብ ከዚህ በኋላ ከሱ ከተለያየች ብቻዋን ቁጭ ብላ ስታስብ ነበረ። ያኔም የሆነው ከዚህ በኋላ ተምቹን ምናልባት ካወቁበትና ከነቁበት እሱን ያወጣጡታል። እኔ የት እንዳለው እንኳን ሊያውቁ ይችላሉ። ስለዚህ ፖሊሶች እጅ ውስጥ መግባት የለብኝም። ምናልባት እንደውም ፖሊሶች እጅ ውስጥ ከገባች ስለ ባዩሽ ሙሉ የምታውቀው መረጃ ተሰጣቸውና ያኔ እሷን ሳይሆን ባዩሽን የሚያስሯት ይሆናል። ከባዩሽ ጋር ግን አንድ ዝምድና አላት። አባቷ በጣም እንደሚያዝንባት ባዩሽ ላይ የምትመሰክር ከሆነም ጭምር ስትናገር ያላት የመጨረሻ አማራጭ ከዚህ ሀገር መውጣት ነው። ካለችበት ቦታ ወጥታ ወደ ሀገሯ ሄዳ በአዲስ መልኩ ስራ መጀመር እንዳለባትም ጭምር አውቃለች። እስከዛ ድረስ የሚደውልላት ሰው ካለ ተስፋ በማድረግ መጠበቅ ብቻ። ወዲያውኑ ይህን ውሳኔ እንደወሰነች ገንዘብ እንደሚያስፈልጋትና ትራንስፖርት ገንዘቧን ደግሞ አብራት ስትኖር ከነበረችው ጓደኛዋ ትወስድባታለች። ምንም ያህል እንኳን ብታዝንባትም ሌላ አማራጭ እንደሌላት ታውቃለች። ያንን ይዛ ነበር የወጣችው። በወጣችበት አጋጣሚ ግን በመሃል ድጋሚ ከተምቹ ከፍቅረኛዋ ጋር ትገናኛለች። እሱ እንዳገኛት አሁንም ቢሆን ተስፋ አልቆረጠም። እኔ አሁንም ላግዝሽ ነው የምፈልገው። ከዚህ በፊት አንቺ ነበርሽ ስታግዥኝ የነበረው። ከዚህ መከራ የምትወጪበትን መንገድ ልፈልግልሽ ይላታል። እሷ ሙሉም ነገር ተስፋ እንደቆረጠችበትና አሁን ላይ ምንም አይነት እድል እንደሌላት ትነግረዋለች። ድጋሚ ትናደድና አሁንም ከፊቴ ጥፋልኝ ብላ ነበር የወጣችው። በደንብ ትኩረት አድርጋችሁ ካያችሁት ግን ስትሄድበት የነበረውን ወዲያውኑ ነበር ተመልሳበት የገባችው። ስለዚህ እርግብ አሁንም ቢሆን ወደ ሀገሯ አልተመለሰችም። ወደዛውኑ ቤት ነው የተመለሰችው። በስተመጨረሻም ከእናንተ ጋር የምናወራው አንድ ነገር አለ። ተምቹን ምናልባት አወጣተውት ፖሊሶች ከያዙትና ሀናና ኖላዊ የሚጣሉ ይሆናል ማለት ነው።
ኖላዊ ሲል የነበረው ተምቹ እንዳይታሰር እንዳታሳስሩት ነበረ። ሀና በዚህ ሐሳብ እናቷን ሜላትን ታስረዳት ወይንም ሀና ሐሳቧን ሳትቀይር ተምቹ የሚታሰር ከሆነ ሁለት ቦታ ቤተሰቦቹ ይከፈላሉ። ኖላዊ የሀና ተቃራኒ ይሆናል ማለት ነው። በቀጣዩ ክፍሎች ውስጥ እነዚህን ሁሉ ዝርዝር የምናያቸው ይሆናል። በስተመጨረሻም የምንላችሁ ነገር ቢኖር ሀና ሁለት አልሆኑ የሚባሉ ውሳኔዎችን ልትወስን ትችላለች። የመጀመሪያው ከትምህርት ቤት ጓደኛዋ ጋር አብራ መሆንና መታረቅ። በዚህ በኩል ደግሞ ተምቹ እንዲታሰር የምታደርግ ከሆነ ሌላ ሁለተኛ ትልቁ ጥፋቷ ይሆናል። ቀጣዩ ሙሉ ክፍሉን ኮሚኒቲ ፖስት ላይ እንደተለቀቀ ለናንተ ወዲያውኑ የሚደርሳችሁ ይሆናል። እዚህ ቻናል ላይ ሰብስክራይብ አድርጋችሁ መጠበቃችሁን አትርሱ። በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። የምታዩቸውን እቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል እቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔም ማማከር የምትፈልጉና ማንኛውም እቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናገሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም እቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ እቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማረገው እኔ ነኝ። ታዲያ ይሄን በምናረግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3 በ4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። መልካም ጊዜ።